ቢያንስ ይሻላል። ከዚህ ሀገር ጎትቶ እንኳን ቢወስድ ይሻላል። ኦፕሽናል ኢንተርናሽናል ኒውስ ነው የሚሆነው። የእሱ መጥፎነት የሚታይበት ነው። የፍቅር አምላክ ይባርክልን። ሰላም ከበረከቱ መንፈሱን በጸጋ ያብዛልን። በእውነት ሰላም ከበረከቱ ያብዛልን። በፍቅር አምላክ እውነት አመሰግናለሁ። መግባት የሚፈልጉትን አስገቡልኝ። ላይክ ሞዴሬተር የሌላችሁ ሞዴሬተር ስጣችኋለሁ። እንግዲህ እግዚአብሔር ያውቃል። ከዚህ በኋላ እኔ በፈጣሪ እምነት አለ። ለሚመጣው ክፉም ሆነ ጥሩ ነገር አልፈራም። እግዚአብሔርን አምናለሁ። ምንም ስጨነቅ አልውልም። የመጣው ይምጣ። ከዚህም በኋላ እቀጥላለሁ። ሞዴሬተር ተጨማሪ ከቻልኩ ሰጣችኋለሁ። ፈታም የለውም መሰለኝ። አስገቡልኝ። አንዳንድ ቤተሰቦችን እያስገባችሁ እየመረጣችሁ ሰላማችሁ ይብዛ። የፍቅር አምላክ ይባርክልን። በረከቱን ከመንፈስ ሰላም ከጸጋ ያብዛልን። ይቅር ይበለን ማለት ይፈውሳል አለን። እግዚአብሔር ይመስገን። በፍቅር አምላክ እና ፈጣሪ ያውቃል መጨረሻውን። ግን ሆኖም ሁላችንም አንድነትን እንፍጠር። አንድነትን በመፍጠር የሆነ አንድ ኃይል እንፍጠር። አንድ ኃይል መፍጠር እንችላለን። ከዛ በኋላ ጥሩ ጠንካራ ትግሎችን መታገል እንችላለን እና የኛ አንድነት ነው። እንግዲህ ለዚህም ደግሞ የኢትዮጵያ ሕዝባዊ አብዮት የሚል ትግል መታገል አለብን። በዛ ስያሜ ውስጥ ሆነን እንታገል። ሁሉንም ሕዝብና ብሔር የሚቀሰቅስ ሁሉንም የሚያሳትፍ ስለሚሆን መሳተፍ ይኖርብናል። ሰላማችሁ የፍቅር አምላክ በረከቱን ከመንፈስ ሰላም ከጸጋ ያብዛልን። በእውነት ስላላችሁ ቀና ሀሳብ፣ አመለካከት መልካም ሰዎች በሙሉ ከልብ አመሰግናለሁ። ተባረኩልኝ። እስቲ አስገቡልኝ። ሰላማችሁ የፍቅር አምላክ ይባርክልን። በረከቱን ከመንፈስ ሰላም ከጸጋ ያብዛልን። ይገባል ማለት ነው። በፍቅር አምላክ እኔ እንግዲህ ዋናው ከሁሉ በላይ መጥፎ ነገር እና ማስፈላጊው ነገር ከሁሉ በላይ እግዚአብሔር ይባርክልኝ ማለት ነው። ክበሩልኝ። ሰላማችሁ የፍቅር አምላክ ይባርክልን። በፍቅር አምላክ ስም እንግዲህ አሁን እዚህ በአንድ በኩል መንግስትን አንድ የማድረግ ስራ እንሰራለን። አንድ አድርገን የመቃወም ይህን መንግስት እስከ መጣል የሚያደርስ ተቃውሞ እንፈጥራለን። ሁለተኛው ነገር ደግሞ በዛው ሃይማኖቴ የማስፋፋበት እድል እዚህም ሆነ ኡጋንዳ ላይ ስላለው ሁለቱም ቦታ ላይ የፍቅር አምላክ ይባርክልን። ሰላም ከበረከቱ መንፈሱ በጸጋ ያብዛልን። ሞት ክበሩ እግዚአብሔር ይባርክልን። አብራችሁ መቀላቀል የምትፈልጉ በኢትዮጵያ ሕዝባዊ አብዮት ውስጥ ገብታችሁ አንድ ነገር መፍጠር የምትፈልጉ ሰዎች እውነት በእጃችሁ ነው። ገብታችሁ በዚህ ስራ ላይ ተሳተፉ እላለሁ። እኛ ላይ እስቲ እንሳተፍ። አንድ የሚያደርገን ብሔረሰቦችን አንድ የሚያደርግ ስራ ነው ይሄ። እባካችሁንና አንድነትን እንስራ እላለሁ። የፍቅር አምላክ ይባርክልን። መንፈሱን ከበረከቱ እኔ ነገርኳችሁ። እንግዲህ ኬንያ ማለት ኢትዮጵያ ነው። ሰላማችሁ ይብዛ። ይባርክልን። ሰላም ከበረከቱ መንፈሱን በጸጋ ያብዛልን። ተባረኩልኝ። የፍቅር አምላክ ይባርክልን። በረከቱን ከመንፈሱ ሰላም ከጸጋ ያብዛልን። ክበሩልኝ። የፍቅር አምላክ ይባርክልን። መንፈሱን ከበረከቱ ያብዛልን። የፍቅር አምላክ ይባርክልን። እንግዲህ ምንም ሆነ ምን እንኳን እዚህ እዛም ሆኜ ስናገር ኖሬያለሁ ለረጅም ዓመት። አንዴ ስታስር አንዴ ስፈታ ምንም የሚያስፈልገውን ነገር ከመናገር ወደኋላ አንልም። መቼም ሆነ መቼም። ሰላም ይብዛው። ቻፖ እናመሰግናለን። ክበሩልን። የፍቅር አምላክ ይባርክልን። መቼም ሆነ መቼም እንናገራለን፣ እናወራለን። አንድነትን የሚሰበስብ የሚያጣምረን፣ ሰላምና ፍቅር የሚሰጠን የሚሰበስበንን ነገር ሁልጊዜም ቢሆን እናደርጋለን። በተለይ ደግሞ ከዚህ መንግስት ጋር በተያያዘ ይህ መንግስት እየፈጠረ ያለ ችግር እጅግ በጣም እየበዛ ስለሆነ በየጊዜው እየፈጠረና እየሰራ ያለው ማህበረሰቡ ላይ፣ ብሔርተኝነት ላይ፣ በጣም ብዙ ችግሮች ላይ
የማግለል ስራ፣ ሌሎችን የቡድንተኝነትን ስራ እንዲሁም ደግሞ በተለያየ መንገድ ሌሎች ብዙ ሰዎች ተምረው እንዳልተማሩ እየተጉላሉ ስራ በማጣት በመሰደድ በብዙ ነገር በተለያየ መንገድ ማድረግ መሆን ያለባቸውን ፍትህ በማጣት በብዙ ነገር በፍቅር አምላክ ስም ሰላም ከበረከት ነው። ሰላም ነብያችን እንዴት ነው? እንኳን ደስ አሉት። ሰላም ከበረከት መንፈሱን ያብዛልን። እንደዚህ አይነት ነገሮችን የሚያደርጉትን ነገሮች በሙሉ አብረን እንታገላለን፣ እስኪሳካም እንቀጥላለን። በፍቅር አምላክ እና እባካችሁ አብራችሁን ህብረት ፍጠሩ፣ አንድ እንሁን። ይህ የምንም አይነት ብሔር አይደለም፣ የምንም አይነት ሃይማኖት እና ብሔር አይደለም። በትግላችን ውስጥ የምናስገባው ትግላችን ከብሔርና ከሃይማኖት ነፃ ሆኖ ሃይማኖት የራሳችሁን ሁላችሁም ማምለክ ትችላላችሁ። እኔ ፍቅር ሲዝምን እንደማመልከው እናንተ ሙስሊም፣ ኦርቶዶክስ፣ ፕሮቴስታንት የሆናችሁት የራሳችሁ የግል ሃይማኖታችሁ ነው። በሀገር ጉዳይ ግን የጋራ ጉዳያችን ስለሆነ ሃይማኖትና ብሔርን ትተን ይህን ችግር አንድ ካልሆንን መጋፈጥ አንችልም። ስለዚህ ሁላችንም መጋፈጥ እንድችል ከዚህ ነገር እንገለልና አብረን አንድ በሚያደርገን ነገር ላይ እንስራ እባካችሁ ላለው እና ተባብረን አሁን ካለንበት ችግር እንድንወጣ ነው ማዳን እንድንችል፣ ኢትዮጵያ ማዳን እንድንችል። በጣም ይገርማል። በኑሮ የተቃጠለች ሀገር፣ በኑሮ ውድነት፣ ስራ በማጣት በዛ ላይ ቤት በማጣት ሰላም በማጣት በተባባሱ ችግሮች፣ በሰፉ ችግሮችና መከራዎች ኢትዮጵያ ሁልጊዜ ቢሆን እንባዋን እንዳነባች ነው። ሰዎች ጠግበው አይበሉ፣ ስጋ እንኳን በበዓል እንኳን ማግኘት አይችሉም። ሁልጊዜ ኢኒኳሊቲ የሆነ አስተሳሰብ የበዛባት፣ ፍትህ የጠፋባት፣ ሰላም የጠፋባት፣ ጦርነት የተባባሰባት፣ ሁልጊዜም ቢሆን ሆዳም መንግስት እየመጣ ችግር የሚፈጥርብን፣ ህግ በስነ ስርዓት ያልጸናባት፣ ትክክለኛ ህግ መጥቶ ከዘመን ዘመን ወጥ የሆነ ህግ ሊተገበር ያልቻለባት፣ አንድነት መምጣት ያልቻለባት፣ እርስ በርስ ሲፈረካክሱ መንግስታቶች የመጡ እየፈረካከሱ ለከፍተኛ ችግር እንድንበቃ አድርገውናል። ስለዚህ የኛ አንድነት ከሌለ ብዙ ችግር ነው። ካለን 135 ሚሊዮን ህዝብ ውስጥ በእንደዚህ አይነት አስተሳሰብ መኖር አይቻልም። ሰዎች በጣም ችግር ውስጥ ናቸው። ሌሎች ጎረቤት ሀገሮች እንኳን ምን ያህል እንደሚበልጡ ነው የተመለከትኩት ነው። በፍጹም ምን እንደሚሻለን አላውቅም። እግዚአብሔር ይድረስልን። አንድ ከሆነን ግን መፍትሄ አለው ለሁሉም ነገር። አንድ ነው። አንድ ሆነን ይህን ሰውዬ እንቃወም። ብልጽግና እኛን መከራ ሊያበራን፣ ብሔርተኝነትን ከፍ ሊያደርግ የመጣ ስርዓት ነው። ወሬው ለብቻ፣ ተግባሩ ለብቻ፣ ሀሳቡ ለብቻ፣ ግቡ ለብቻ የሆነ ስርዓት ነው ብልጽግና። የሚያደርገውን የማያውቅ በብዙ መጥፎ ስርዓትና ሀሳብ የተከበበ መንግስት ነው። በእውነት አቋም የሌለው በመጣው ነገር ሁሉ የራሱን የሚወላወል አቋሙን የሚሽር ሌላ ሀሳብ የሚያመጣ እንዴ በዚህ በፈነዳበት ቦታ ሁሉ ዝም ብሎ የሚፈነዳ ነው እና አንድ ካልሆንን ሁልጊዜ መከራ አለ። ታፕታፕ ኮፒ ሊንክ አድርጉ በስፋት